ለልጃችን ስትል ይቅርታ አድርግልኝ እባክሽ እንታረቀን እናንተ አብረን ነው አይደለም ይቅርታ ካላደረክልኝ አልነሳም አብርሽ እንዴ ልጅክን እኮ ነው ይዛ ይቅርታ እየጠየቀች ያለችው ለውም አጎንብሳ ማለት ነው ይቅርታ አድርግልኝ ለልጃችን ስንል ሰላም መፍጠር አለብን ዋጋ መክፈል አለብን ሁሉን ነገር ረስተን ልጃችን በጋራ በፍቅር ለልጃችን የሚያስፈልገውን ፍቅርና እንክብካቤ ሰጥተን ልጃችንን እናሳድግ ነው ያለችው ትላንትና ብያችሁ ነበር አብርሃም በዙሪያ ያሉትን ሰዎች ከልጅህና ከሚስት ጋር ሰላም ፈጥረክ መኖር ነው የሚያዋጣቅ አሁን ላይ ሁሉም ሆይ ሆይ የሚልክ ለገዛ ጥቅሙና ለገዛ ለሚፈልገው ነገር ብቻ ነው አንተን እየተጠቀሙበት ወይም ደግሞ ካንተ ጋር እየሆኑ ያሉት ስለዚህ ቤትክንና ልጅክን ሚስትህን ምርጫ ካድርግ ሩታ ማለት በጣም ብዙ ስቃይን መከራን ደስታን ሀዘንን በጣም ብዙ ነገሮችን አብራችሁ ያሳለፋችሁ እንስት ናት ስለዚህ ቢያንስ ይሁን የርህራሄ እንኳን ባህሪ ሊሮክኩ ይገባል አንተ አሁንም አልተመለሰልኝም ጥያቄው መመለስ አለበት ለምንድነው ይቅርታ የምትጠይቂ ምን አጥፍተሽ ነው ወይም ደግሞ እኔን ስለምትወጂኝና ስለምታፈቅሪኝ ከኔ ጋር መሆን ስለፈለግሽ ይሄን ነገር አንቺ አድርገሽው ከሆነ ንገሪኝና ነገሩን በይቅርታ መፍታት እንችላለን ግን እዚህ ጋር ውስጥ ያለው ጥያቄ ሳይፈታና ሳይመለስልኝ አሁን ላይ ካንቺ ጋር ለመሆን አይደለም ይቅርና አላስበው መጀመሪያ ውስጥ ያለው ጥያቄ መመለስ አለበት ወይም ደግሞ ይሄን ነገር አንቺ አድርገሽው ከሆነ እኔን ያደረኩትኝ ለኔ መታመም አንቺ ተጠያቂ ኮሽ እኔን ብለሽ ለሞነታው አትናገርም ይያል እንግዲህ አብርሃም ይገኛል ሰላም የተወዳጆች እንዴት ናችሁ በያላችሁ በሰላምና ጤና ፍቅር አብሽ ይመኝላችኋለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንደተለመደው ሼር ላይክ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አጋሩኝ እውነት ለመናገር ሩታ ከአንድም 2-3 ጊዜ እንግዲህ ደጋግማ እየነገረችው ነው እኔ ምንም አይነት ነገር አንተ ላይ ተንኮልና ሴራ ማቀር ሴት እንዳልሆንኩ ሲጀመር እንኳን አንተ ያውቅ እንዴት እንደዚህ ልታስብ እንደቻልክ ራሱ ምንም ሊገባኝ አልቻለም ይሄ ጥያቄ የኔም ጥያቄ ነው ያልተመለሰልኝ ጥያቄ ነው ይሄ ጥያቄ እንደው ቢመለስልኝ እኔ ነበርኩ አንተ የበለጠ ደስ የሚለኝ እንዴት ነው የልጅ አባት ላይ ተንኮልና ሴራ ክፋትን ምቀኝነትን የማስበው አንተ ማለት የልጅ አባት ነህ አንተ ማለት ብዙ ነገር ያየውብክ የልጅነት ፍቅር ነክ የልጅ አባት ነክ ክፉንም ደግንም አብረን ነገር አሳልፈናል ስለዚህ እንዴት እንደዚህ አይነት ነገር ላረግ እችላለሁ እንዴት ህሊናክ ራሱ እንዴት እንደዚህ ነገር ላይስብ ቻለ ይያለሽ ነውና አብራም ደግሞ አይሆንም ጥያቄን መልስ አላገኝ እኔ ካንቺ ጋር መሆን አልችልም እኔ ካንቺ ጋር ብሆን በድን አካሌ ነው እንጂ ካንቺ ጋር የሚሆነው ወይም ደግሞ እምነት አይኖረኝም ሁሌ እየተጠራጠርኩና ሁሌ እየፈራሁ ነው ካንቺ ጋር የሚሆነው ሲላት እኔም እኮ አላልኩኝም እኔ እኮ ነፍሰ ጥሩ ሆኜ እንኳን እንደዛ ሆዴ ደርሼ እንኳን ምንም አይት የርህራሄ ባህሪ እንኳን አልነበረክም ጥላይ ነበር ስትሄድ ነበር ምንም ትሪት ስታረገኝ አልነበረም እኔ እንኳን ያን ሁሉ ነገር የተኩኝ ለዚህ ለጻልይ ስለው ለልጅት ነው ዋጋ እየከፈልኩ ያለውትኝ አው ሁለታችሁ ጋር እኮ ፍቅር አለ የእውነት ሁለታችሁ ጋር እኮ ትጓደዳላችሁ ትፋቀራላችሁ ግን እልህ የሚባለው ነገር ይሁን አላቀም በማክላችሁ እሷም ዛሬ ተናግረዋለች ሄርሜላት ገብታ የዚህን ያለ ርቀት አለመግባባት ዛሬ ላይ ሰላም እንዳይፈጥሩ ዛሬ ላይ ነገሮች ውስብስብ እንዲሉ እንግዲህ የፈጠረችው ብትኖር ሄርሜላ ናት አይደለ ግን ደግሞ ሁሉም የዘራውን ማጨዱ አይቀርም አብርሃም ዛሬ እንግዲህ በነገራችን ሌላ ሰው መስሏል ኮፍያ አድርጓል ምናምን ነገር ሌላ አምሮበታልና ሉሌም እንግዲህ ዛሬ ፍልቅልቅ እያለ መጥቷል የእውነት ነው የምላችሁ እኔ የሌለ ግሬሳቸው የሚያምረኝ እምወድላቸው ከልጃቸው ጋር ሆኖ ሲመጡ እንዴት እንደሚያምሩ እኮ አያምሩም ቤተሰብ የእውነት እኔ አላውቅም እንግዲህ ሩታ አሁን ላይ እንግዲህ ለልጃችሁ ዋጋ መክፈል አለብን ነገ ልጃችን አድጎኛ ሞቀስ የለብንም ነገ ልጃችን አድጎ እኛን ይሆን ለምን እንደዚህ ያላደረጋችሁ ብሎ ጥያቄ መጠየቅ የለበትም ዛሬ ላይ እኛ ለምን ሰላም አንፈጥርም በቃ የሆነውን ነገር ረስተን ለምን ሰላም አንፈጥርም እያለች ነው አብርሃም ደግሞ በቃ አይሆንም በታሪክ አይሆንም ነው በቃ ጥያቄ መመለስ አለበት የሆነው ነገር ሳላውቅ ወይም ደግሞ እንደዚህ ለሆንኩበት ምክንያትና እንደዚህ የሆንኩበትን ነገር ሳላውቅ እኔ ከማንም ጋር ነው ያልክ እንግዲህ የምትገኘው አብርሃም በነገራችን ላይ እኛ በጣም ኦዲየንሶች ግራ እየገባን ነው ማለት
ሄርሜላንም ወይም ሩታንም ማትፈልግ ከሆነ እኮ የራስ ግንኙነት መንገድ እኮ መቀጠል ትችላለህ። አንተ እውነታውን ለማወቅ እኮ ትላንትን ብያቸዋለሁ፣ ሄርሜላንም ሩታንም በየግል ማነጋገሩ አይጠበቅብም። አንተ እውነታውን ማወቅ የምትፈልግበት መንገድ ማወቅ ትችላለህ። እስከ ዛሬ እንግዲህ በጣም ብዙ ቪዲዮዎችን አንተ በጣም ምክሳት ተሰርቷል፣ ግን አንዱንም እንደማታሰውስ አንዱንም እንደማታቅ ነው እንግዲህ እየሆንክ ያለው። አንዳንዴ ያው አቆይተኛን ቢቀሰቅሱት አይሰሙም ይባላልና ልክ የአብርሃም አይነት ብጤ ነው። እና እንግዲህ ዛሬ ብዙም እየተናገረች ያለቻቸው ሀሳቦች አሉ። እኔ ከሩታ ጋር ሁን ከከሌ ጋር ሁን አልልም፣ ግን ደግሞ አንተ ምርጫክን ህይወትክን አንተ ነው የምትኖረው፣ እኔ አይደለሁኝም። ግን ዛሬ ደግሞ የአለፈ ነገር እያስታወሳችሁ እዚህ ጋር ባታነሱ መልካም ነው። እንዲሁም ደግሞ የሄርሜላ ስም ሲነሳ አልፈለገችም። በአጠቃላይ የእሷን ስም አትንሱ እያለች ነበርና በነገራችን ላይ ላስታወስሽ ብዬ ነው። ብዙ ጊዜ እኮ የሩታንም ስም እኮ ታነሳላችሁ እናንተ በቪዲዮችሁ ላይ ስትመጡ የሩታ ስም ታነሳላችሁና ያው ሪመምበር ለማድረግ ነውና ልክ እንዴት ነው አሁን ላይ በቃ ሩታ በጣም መጥፎ ሴት እንደሆነች ሰዎች ላይ ሩታ የሆነ መጥፎ ኢሜጅ እንዲኖራት ሰዎች በሆነ በቃ አይደለ ሶሻል ሚዲያ ላይ በሚባለው ይሄ እንደዚህ ተደርጎበት ነው ምናምን የሚባለውን ድርጊትና እንዳለ የተባለውን ነገር በቃ ሩታ እንዳደረገችው እንዲባል አሁን ላይ የተደረገ ያለው። ለምንድን በዚህን ያህል ጫናና በዚህን ያህል እሷን ለመጉዳት ቆርጥ የተነሳው አብርሃም? የእውነት ምንም የርህራሄ ስሜት የለም ውስጥ የሆነ ምንም በቃ እንደ ልጅ እናት አትሰፈሰፍም? አሁንም እኮ በቃ እኔም ልጄ ማሳደግ እፈልጋለሁ፣ የልጅነቴ ነው፣ ብዙ ነገር ያየሁበት ነው። ግን ደግሞ ልጄን ማሳድገው ልጄን የምንከባከበው እኔ ቅድማ ስኖር ነው። ምን እንደሆንኩኝ በምን አይነት ምክንያት እንደዚህ እንደሆንኩኝ ማወቅ አለብኝ። ስለዚህ እውነቱን ካላወቅኩኝ ምንም ልረዳሽና ምንም ላደርግ አልችልም እያለ ይገኛል። ግን ደግሞ ይሄ ትክክለኛ መልስ አይደለም አብርሃም። የእውነት እንደውም ሩታ ምን አይነት መልካም ልብን ያላት፣ ምን አይነት ይሄ ቅን በቃ ምን አይነት የሆነ ንጹህ ልብን ያላት፣ የይቅርታ ልብን ያላት፣ ነገሮችን አመዛዝና ነው የምታረገው። በእያንዳንዱ በምታረጋቸው ነገሮች ውስጥ በቃ እኔ ብዙ ነገር ነው የማይባት፣ ብዙ ነገር ነው የምማርባት። እና እውነት አሁንም ልቦናሽን ያይቀይር። ይቅርታ መጠየቅ ትልቅነት ነው። አንተ ማሻፈረኝ እያልክ ትገኛለህ። ምናልባት የሩታ ዋጋ አንድ ቀን ይገባ ይሆናል፣ ደግሞም ይገባል። ግን እሷን እንደዚህ ባታሳዝናት። ልጅን ያክል ነገር፣ በረከትን ያክል ነገር፣ ከስጦታም በላይ ውድ ስጦታ እንግዲህ ምድር ላይ ቢኖር ልጅ ነው አይደለ? እንግዲህ ልጅን አብስርሃለች፣ ልጅን ሰጥታለች፣ ራስክን ተክታላለች። ግን በዚህ ነገር እሷን ይቅርታ ለማለት ግን ምን እንዳገደ፣ ምን እጅክን እንደሚዝግ፣ ምን አንደበትክን በቃ ይቅርታ እንዳትል የሚያደርግህ ነገር ምን እንዳለ አላውቅም። አንድ ቀን እኮ እሱ እንኳን አጥፍቶ እኮ ይቅርታ ጠይቋት አያውቅም። የእውነት ነው የምላችሁ ኖ በቃ ይሄ የስራው ባህሪ ነው። ሁሌ ሩታ ናት መወቀስ ያለባት፣ ሁሌ ሩታ ናት በቃ የማይሆን ሀሳቦች እሷ ላይ እንዲደመደሙ፣ አሉታዊ የሆኑ ሀሳቦች እሷ ላይ በቃ እንዲሰራጩ ይሆናል አይደለም። የማይሆን ነገሮች እሷ ላይ ትኩረት እንዲያደርጉ የምታደርገው ለምንድን ነው? የእውነት በጣም ተገቢ አይደለም። እና ኤፍሬም እያስረዳ ነበረ እኔ እያንዳንዱ ነገር አውቃለሁ ሲደረግ የነበረውን ነገር ትናንትና በቪዲዮ ላይ ያካቶታል። ዛሬም እየተናገረ ነበር። አንተ ራሱ እንዴት ነው የገዛ ባለቤትህ እንደዚህ መጥፎ ነገር ታስባለች ብለህ እያወካት የምታስበው? እኔስ ብሆን እንዴት ነው ለአንተ ለወንድም መጥፎ ተንኮል የማይሆን ሴራ ማስበው? እና አስብበት፣ ቆም ብለህ ራስህን አዳምጥ እያለው ነበር ኤፋ አብርሃም ማለት ነው። እኛም እንግዲህ እውነት ለመናገር እኔም ትላንት ላምታሰስ ከሆነ ቪዲዮ ላይ አካትቼላችኋለሁ። እኔ እውነት ነው የምላችሁ ዛሬም ልጅክንና ሚስትክን ቤትክን አክብረ በፍቅር ሩታንም ልጅክንም እየተንከባከብክ ትላንት ላይ የበደልካትን ትላንት ላይ ያልሰጠካትን ጊዜ እንደውም ዛሬ መስጠት፣ እንዲሁም ደግሞ ልዑልም ወይ እህት ወንድም ያስፈልጓልና እንደ አዲስ ፍቅራችሁን አብዴት ብታረጉ፣ እንደ አዲስ ህይወት ብትጀምሩ፣ አንድ ብላችሁ ከአንድ ብትጀምሩ፣ ያለፈውን ነገር ረስታችሁ በይቅርታ በሰላም ነገሮችን ብትጀምሯቸው መልካም። ካልሆነ ደግሞ ሁሌ ንትርክ፣ ሁሌ ጭቅጭቅ ነው አይደለ? በቃ አንደኛችሁን የሆነ መስመር አብጁለትና በቃ እኔ ከአንቺ ጋር መኖር አልፈልግም። አሁን እኮ ያዝ ለቀቅ ነው፣ የሆነ በረዥም ገመድ እንዴ ነው ያዝ ለቀቅ ነው የምታረጋት። አንዳንድ ጊዜ የሆነ ተስፋ ታሳያታለህ፣ አንዳንድ ጊዜ ደግሞ አላደለም የምታሳያት ተስፋ ቢስ የሆኑ ሀሳቦች አሉና እኔ እውነት ነው የምላችሁ ቤተሰብ
ሰላም ፈጥሮ ልጃቸው ቢያሳድጉ መልካም ነው። ካልሆነ ደግሞ ሩታ አይደለም ብቻዋን ራሱ የሆነች እንስት ናት። ብዙ ነገር መስራት የምችል በጣም ብዙ ፓወር ያላት በጣም ጀግና መስራት የምችል በጣም ለብዙ ሴቶች እህቶች አርአያ መሆን የምችል እንስት ናትና ከዚህ በላይም ከፍታ ቦታ ላይ እናያታለን። ዛሬ ግን ለልጇ ብላ ግን መጎዳት እንዳለባት ዝቅ ማለት እንዳለባት ነገ ልጇ ላይ እንዳይወቅሳት ለልጇ መልካም እናት መሆን እንዳለባት እንግዲህ ከውድኑ እያሳየችን ነው። ነገ ደግሞ ልጇም አድጎ በእናቱ የሚኮራ ኮንፊደንስ ያለው እናቴ ለካ እንደዚህ አይነት ችግሮችና መከሮችን አሳልፋ እንደዚህ ድረሶች የሚል መልካም ልጅ ይኖራታልም አላትም። ለማንኛውም ተወዳጆች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በነገራችሁ ላይ ኮፒ ሊንክ እንድታደርጉልኝ ጠይቃችኋለሁኝ።